ሰላም ለእናንተ ይሁን ወይም ደግሞ እንዴት ናችሁ? ሰላም ለእናንተ ይሁን ማለት እየለመደብኝ ነው። ግን ለፔጁ አዲስ ከሆናችሁ ሰብስክራይብ አድርጉ። የዴሊ ፊትነስ ቲፕ ወይም የዴሊ ፊትነስ ምክሮች የምታገኙበት እንዲሁ ሶፎንያስን የምታገኙበት ብቸኛው ቦታ ነው። ሆቴል ታገኙ ነበር። ታዲያ ግን እዚህ ቪዲዮ ላይ የምናወራው ስለ ወርክአውት ስፕሊታችንን ለምን ብዙ አድርገ ነው ወይም አንድ የምንሰራውን የሰውነታችንን ጡንቻ ብዙ ጊዜ ግን ደግሞ አነስ ባለ ቮሊዩም ወይም ደግሞ ትንሽዬ ወርክአውት ነገር ግን በተደጋጋሚ ለምን እንደምንሰራው ነው የምናወራው። ሶ ስፔሲፊካሊ ላተኩር የፈለኩት ወር ደግሞ ይሄንን አያይዤ ልነግራችሁ የምችለው በሾልደር ነው። ምክንያቱም እኔ ስፔሲፊካሊ እንደገና 4 ሾልደር ዴዎች አሉኝ። ከዛ ኦልሞስት 3 ጀርባ ቀኖች አሉኝ። ኦልሞስት 2 ከግማሽ ደረት ቀኖች አሉኝ። ከዛ 2 እግር ቀኖች አሉኝ እና 2 ትራይሴፕስ 2 ባይሴፕስ እና ያ በዚህ መልኩ ነው ወርክአውት ፕሮግራም ዲዛይን የተደረገው። ሶ ወደ ሾልደር ስመጣ ወይም ደግሞ በአጠቃላይ መጀመሪያ ጠቅላላ አድርገን ስንጀምር ለምንድነው በዛ ያለ ቀን ነገር ግን አነስ ያለ ወርክአውት የሚያስፈልገው ወይም ደግሞ እሱ ጠቃሚ የሆነው ለምንድነው? ውሃችንን እየጠጣ ነው የምናወራው። ምክንያቱም ካለፈው ቪዲዮ ላይ እንደተማርኩት ውሃ ያስፈልጋል። አፌ ይደርቃል። ሶ እንደዛ የምናደርግበት ሜን ሪዝን ከዋነኞቹ ምክንያቶቹ ዋነኛ መሀል ኢዝ አሁን ለምሳሌ ዛሬ ሌትሴ 3 እንቅስቃሴዎች ብሰራ ለጀርባ ወር ለትከሻ ሌትሴ ትከሻ አሁን ፍሮንት ዴልት ሳይድ ዴልት እና ሬር ዴልት ነው። ሶ ልሰራ የምችለው አክቹአሊ 3 የትከሻ እንቅስቃሴዎች ነው በአንድ ቀን ማለት ነው። ነገር ግን አሁን ሌትሴ ለፍሮንት ዴልቴ 2 እንቅስቃሴዎች መስራት ብፈልግ ለሳይድ 2 ብፈልግና ለሬር ዴልት 2 ብፈልግ ዛት 6 የተለያዩ እንቅስቃሴዎች 6ቱን ተውትና 2 ሳይድ ዴልት እና 1 ፍሮንት እና 1 ሬር ዴልት ላይ ልስራ ብል ሳይድ ዴልት ሌትስ ሴይ ሳይድ ሬዝ ከሰራው በኋላ በቃ ጨርሷል። ትከሻዬ ኢቭን ትከሻዬን ሁላ በትክክል ሊፍት አላደረገውም። ስለዚህ ከዛ በኋላ እንደገና ሌላ ትከሻ ወር ሌላ ሳይድ ዴልት እንቅስቃሴ መስራቴ ኢዝ ኦቨር ወርኪንግ ስፔሲፊክ መስል ከዛ ደግሞ አክቹአሊም ደግሞ ፕሮግሬስ የማድረግ እድሌና አሪፍ ያንን ኤክሰርሳይዝ ፐርፎርም የማድረግ እድሌ በጣም ሱፐር ዝቅተኛ ነው። ስለዚህ ራዘርዛን ዛሬ ኬብል ሬዝም ከዛ በኋላ ዳምቤል ሳይድ ሬዝም በመስራት ፋንታ ሜቢ ዛሬ ዳምቤል ሬዙን ከዛ በኋላ ደግሞ ከ2 ቀን በኋላ ወር ከ3 ቀን በኋላ ዳምቤል ሳይድ ሬዙን መስራት ቤኔፊሻል እና በጣም የተሻለ ነው ማለት ነው። ይሄንን ግን ስናወራ ለትከሻችሁ ብቻ አይደለም የሚሰራው፣ ለጀርባችሁም ይሰራል፣ ለትራይሴፕሳችሁም ይሰራል፣ ለሁሉም ነገር ለሁሉም የሰውነታችሁ ጡንቻ ማለት ነው ይሰራል። ዌን ዊ ካም ቱ ለምሳሌ ሌግን ብላችሁ አሁን እንደገና ሌግ አንድ ቀን ላይ ሌግ ፕሬሴንም ሮሜኒያን ዴድ ሊፍቴንም ሃክ ስኳቴንም ሁሉንም ነገር ብሰራ ሎወር ባኬ ላይ ትልቅ የሆነ ጫና እያሳደርኩ ነው። ኢንፍላሜሽን ኮዝ እያደረኩ ሎወር ባኬ ላይ። ኢንፍላሜሽን ስለ ኢንፍላሜሽን ሳወራ ማይክሮፎኑ ዘግቶ የለፈለፍኩትን አልቀረጸኝም ነበር። ግን ዞሮ እንደገና ወደ ኢንፍላሜሽን። ሶ ኢንፍላሜሽን ማለት አሁን ለምሳሌ ዴድ ሊፍት ሰራው ዛሬ፣ ከዛ ነገ ስኳት ሰራው፣ ከዛ የሆነ አለ አይደለ ወገቤ ላይ ቴንሽን የሚያሳድር ነገር በተከታታይ ቀናት የምሰራ ከሆነ ሜቢ ዴድ ሊፍት ነገ ላይሆን ይችላል፣ ከነገ ወዲያም ሊሆን ይችላል የምሰራው ሎወር ባኬ ላይ ያለው ቦን ላይ ኢንፍላሜሽን ይፈጠርና ወደፊት ያንን ኢንፍላሜሽን ፕሮቴክት ለማድረግ ሲል ወይ ሰውነቴ ይጎዳል ወይ ይሄ ሎወር ባክ ፓምፕ አይነት ነገር ይፈጠርና የሆነ ዲስኮምፈርት ይሰጠኛል። ሌላ ቀን ስሰራ ዴድ ሊፍት ስሰራ ሊሆን ይችላል፣ ስኳት ስሰራ ሊሆን ይችላል። ሶ ይሄ ነገር በመፈጠሩ ይሄ የሚፈጠረው መጀመሪያ ቲሹአችሁ ራሱን ሰውነታችሁ ራሱን እንዳይጎዳ ለመከላከል ሲል ነው ኢንፍላሜሽን የሚፈጠረው። ሶ እነዚህ ነገሮች ሲፈጠሩ ፕሮግሬስ ማድረግ አትችሉም። በኪሎም ፕሮግሬስ ማድረግ አትችሉም። በድግግሞሽም ፕሮግሬስ ማድረግ አትችሉም። በምን ነገር ፕሮግሬስ ማድረግ አትችሉም። ፕሮግሬስ ማድረግ አልቻላችሁም ማለት ደግሞ ይቅርታ፣ ፕሮግሬስ ማድረግ አልቻላችሁም ማለት ደግሞ ፕሮግሬስ ማድረግ አልቻላችሁም ማለት ደግሞ ያው ዞሮ ጡንቻ አትገነቡም። ቢኮዝ ባለፈው ቅድም እንዳወራ ነው ዘ ሜን ፕሪንሲፕል ኦፍ ዘ ሜን ሜካኒዝም ኦፍ መስል ቢልዲንግ ኢዝ ፕሮግሬሲቭ ኦቨርሎድ። ፕሮግሬስ እያደረጋችሁ አልሄዳችሁ ማለት ጡንቻ አልገነባችሁ ማለት ነው። ስለዚህ ፕሮግሬስ እንድታደርጉ ደግሞ ግዴታ ሰውነታችሁ ሊያርፍ ይገባል ማለት ነው። ማረፍ ማለት ግን እንደገና እንዳወራ ነው ግዴታ ይሄ ሌግ ሰርተን ከዛ በኋላ በደንብ አሪፍ መተኛት ብቻ ነሰሰርሊ አይደለም። ግን ሌግ ከሰራን በኋላ ምን ያህል ሎወር ባካችንን አሳርፈነው ነው ዴድ ሊፍት የሰራ ነው ሮሜኒያን ዴድ ሊፍት ሰርተን ሃምስትሪንጋችንን ደግሞ ኢንጌጅ ለማድረግ የሞከር ነው። እነሱ ነገሮች ማተር ያደርጋሉ። ሶ እነዚህ ነገሮች ሁሉ ኢንቱ ኮንሲደሬሽን ስትከቷቸው ያኔ ምን ይፈጠራል? ኦኬ ጆይንቶቼ ላይ ትንሽ ቴንሽን ማስቀምጠው ምን ባረግ ነው? በአንድ ቀን 3 4 እና 5 የትከሻ እንቅስቃሴዎች ብሰራ ነው ወይስ እነዛን 4 እና 5 እንቅስቃሴዎች ከፋፍዬ በሳምንት ውስጥ ብሰራቸው ነው? ጀርባ ሰራ የተወሰነ፣ ደረት ሰራ የተወሰነ። ምክንያቱም ኦሬዲ ደረት ስትሰሩ ጆይንታችሁን ኢንጌጅ ያደርጋችሁት ነው። ከሁለት ቀን በኋላ እንደገና ሾልደር የምትሰሩ ከሆነ ከዛ ከሁለት ቀን በኋላ እንደገና ደረት የምትሰሩ ከሆነ that's overworking the joints or that's overworking the muscle እና actually muscle build ያደርጋችሁ ሳይሆን ዝም ብላችሁ የጉልበት ስራ እየሰራችሁ ነው የሚሆነው ጂም ውስጥ ማለት ነው።
አሁን እኔ እንዳልኳችሁ 5 የተለያየ ሾልደር እንቅስቃሴዎች ያሉ ሰኞ ከቸስት ጋር ሳይድ ዴልት እሰራለሁ። ከዛ ማክሰኞ ደግሞ ሬድ ዴልት እሰራለሁ ከጀርባ ጋር ቢኮዝ ኦልሬዲ የተያያዘ ነገር ስለሆነ። ከዛ ሮብ እረፍት አደረግና ሐሙስ አክቹዋል ሾልደር ዴይ ይኖረኛል። ሾልደር ፕሬስ እና ሳይድ ሬዝ እሰራለሁ። ከዛ በኋላ 2 እንቅስቃሴ ሆነ 5 ሆነ። ከዛ በማግስቱ ደግሞ ሬድ ዴልት እሰራለሁ። ሶ አይ አም ዱይንግ 6 የሾልደር እንቅስቃሴዎች በ4 ቀናት ውስጥ ኢማጂን ሃው ላይክ 4 ቀን ሾልደር ስል በጣም ብዙ ነው፣ ግን I'm doing አንዳንዴ 5 እሰራለሁ። I'm doing 5 shoulder exercises throughout 4 የተለያዩ ቀናት። ኢማጂን ምን ያህል ትንሽ እንደሆነ በ4 ቀናት ውስጥ ስታስቡት። ያ ግን ምን ያደርጋል ኦልሬዲ አሁን ለምሳሌ ሌትስ ሴይ ሬድ ዴልት ሌላ ቀን ብሰራና ጀርባ ዛሬ ብሰራ ኦልሬዲ ጀርባ እየሰራው ይሄንን ጆይንት ኢንጌጅ ያደርኩት ነው አይደለ? ከዛ በማግስቱ እንደገና ሬድ ዴልት ልስራ ብል ሉክ አት ዘ ሞሽን ኢትስ ዘ ሴም አይነት ሞሽን አይደለ? ሜቢ ቪዲዮውን አስገባላችኋለሁ። ሶ ተመሳሳይ ሞሽን በየቀኑ እየሰራው ነው የሚሆነው። ሶ ለጆይንቴም ለኦቨርኦል ዌል ቢይንግም የማያስኬድና አሪፍ ያልሆነ ነገርና ዘለቄታ የሌለው ነገር ነው የሚሆነው ማለት ነው። ስለዚህ ቾይሶቻችሁን ዋይዝሊ ፕሮግራማችሁን ዋይዝሊ ዲሳይድ አድርጉ። ምክንያቱም ፕሮግራማችሁ ወርክአውት ፕሮግራማችሁ ነው ዲክቴት የሚያደርገው ምን ያህል መስል ማስ ቢልድ እንደምታደርጉ፣ ምን ያህል መስል ማስ ሉዝ እንደምታደርጉ። ቢኮዝ ዩ ካን ሉዝ መስል ማስ በትክክል ማትሰሩ ከሆነ ኢፍ ዩ ጌት ኢንጁርድ እና ከጂም የምትርቁ ከሆነ ለ1-2 ሳምንታት ዩ ዊል ሉዝ ዩር መስል ማስ። ሶ እሱ እንዳይፈጠር ጉዳት ስል ግን ይሄ ትልቅ ጉዳት ማለት አይደለም። ባይ ዘ ዌይ አይ ኖ የሆነ ሃምስትሪንግ ቲር እስከሚያደርግበት ደረጃ ድረስም አልሰራም ምናምን አይነት ነገር ልታስቡ ትችላላችሁ። ግን ኢትስ ኖት ላይክ ዛት። ሃምስትሪንጋችሁ ቲር ማድረግ አይጠበቅበትም። ሲምፕል ይሄ ኢንጁሪዎች አሉ። የሆነ ሾልደር ዲስኮምፈርት ይዛን ኢንጁሪ ሶ በማግስቱ ወር በየሆነ ቀን ላይ ሾልደር ፕሬስ መስራታችሁ ነው። አይ ዛሬ ሾልደር ፕሬስ አትሰራም ትንሽ ዲስኮምፈርት ልትሰማችሁ ብላችሁ የሆነ አንድ ቀን ነው ስኪፕ ያደረኩት ከሾልደር ፕሬስ ላይ ግን ሳይድ ሬዝ ሰርቻለሁ ብላችሁ ልታስቡ ትችላላችሁ። ግን throughout the long term ወደፊት ላይ ያ ሰውነታችሁ ላይ ትልቅ ኢምፓክት ይፈጥራል። ሶ choose your workout wisely ያልኩት ከዛም አስፔክት ነው። ጉዳት እንዳይፈጠር ጉዳትን ሚኒማይዝ ከማድረግ አንጻር ጆይንቶቻችሁን ኦቨርትሬን እና ኦቨርሎድ ካለማድረግ አንጻር በዛ መልኩ ወርክአውቶቻችሁን ዲዛይን የምታደርጓቸው ከሆነ that's super beneficial for the long run for the future እና ለእናንተም ጆይንት ዌል ቢይንግ ማለት ነው። ከዛ እንደገና እዚሁ ጋር የይዤ ነገራችሁ የምፈልገው ምንድነው አይ ኖ አርኖልድ ሽዋርዚንገር ብዙ ቦዲ ቢልደሮችን ሜቢ እና አርኖልድ ሽዋርዚንገር ደረጃ ድረስ ላላስገቡ ይገባል። አንዳንድ ቦዲ ቢልደሮች አሉ ጀስት ሚኒማል ቦዲ ቢልደሮች ማለት ነው። እነሱ አሁን በሳምንት 6 ቀን ነው የሚሰሩት እንዲህ እኮ ይሰራሉ። በአንድ ቀን ነው 3-4 ሾልደር እንቅስቃሴ የሚሰሩት። ያ ቢኮዝ they are on bloody enough steroids ከማን ላይክ የሚወስዱትን አማውንት ኦፍ ዶዜጅ እና ኢቭን ዶዜጁን ተውት። ኢቭን ኢፍ ኢትስ ስሞል አማውንት ኦፍ ዶዜጅ የሚወስዱትን ስቴሮይድ አስቡት። በዛ ስቴሮይድ እየወሰዱ በየቀኑ ሾልደር ሊሰሩ ይችላሉ እነዚህ ሰዎች። ላይክ አክቹዋሊ ስቴሮይድ ባይወስዱም ሾልደራቸው ዝም ብሎ ያድጋል። ማነው ስቴሮይድ ባይወስዱም ሾልደራቸው ዝም ብሎ ያድጋል ሳይሆን አክቹዋሊ ሾልደር ኤክሰርሳይዝ ባይሰሩም ስቴሮይድ ስለሚወስዱ ሾልደራቸው ዝም ብሎ ያድጋል። ሾልደር ኢዝ ዘ ፈርስት ሪስፖንዳንት ቱ ስቴሮይድስ። ሶ እንደነገርኳችሁ አዘ ናቹራል ሊፍተር ዩ ሃቭ ቱ ወርክ እና ዩ ሃቭ ቱ ዲዛይን ዩር ፕሮግራም አስባችሁበትና የትኛው እኔን ቤኔፊት ያደርገኛል ኢን ዘ ሎንግ ራን በሚል መልኩ አስባችሁ ልታደርጉት ይገባል ማለት ነው። እና ያ አይ ሆፕ እስካሁን የለፈለፍኩት ብላብ ያደረኩት ነገር ትልቅ ጥቅም ይሰጣችኋል እናንተ ጋር ደርሶ። ለፔጁ አዲስ ከሆናችሁ በድጋሚ ሰብስክራይብ አድርጉ እና 200 ግራም ሩዝ እና 200 ግራም ቺክን ብረስት በልቼ ነበር ስለፈለፈባችሁ የነበረው። ከዛ ውጪ አንድ መሰጣችሁ ኒውስ አለ። ከዚህ በፊት ቻሌንጅ ተዘጋጅቶ ነበር፣ ቦዲ ትራንስፎርሜሽን ቻሌንጅ የመኪና ሽልማት ያለው ማለት ነው። እና እሱን ሽልማት አንደኛ የወጣው ቅዱስ ነው። የሱን ፎቶ እዚህ ቪዲዮ ላይ አስገባላችኋለሁ። ኮንግራቹሌሽንስ ቅዱስ፣ እንኳን ደስ አለ። ያው አብሬው ቀጣይ ቭሎግ እንድሰራ የምትፈልጉ ከሆነ አሳውቁኝና ቭሎግ እሰራላችኋለሁ። ወይ ስሸልመው ወይ አላቅም እንደምናደርግ ብቻ አገኘውና የሆነ ነገር እናወራለን። ከዛ ውጪ ስለተከታተላችሁኝ እዚህ ድረስ ከልብ አመሰግናለሁ። አዲስ ከሆናችሁ ለፔጁ ሰብስክራይብ አርጉ፣ ሼር አርጉ፣ ላይክ አርጉ። እኔን ይረዳኛል ከምታስቡት በላይ። ሲይንግ እናንተ የወደዱት ነው፣ የተመቻቸው ነው፣ እየተማሩበት ነው የሚለው ነገር like it gives me an inspiration to keep posting ለእናንተ ሶ እሱን ብቻ ነው ከናንተ የምፈልገው፣ ሌላ ምንም ነገር አልፈልግም። ከዛ ውጪ ያ በቀጣይ ቪዲዮ እንገናኛለን። እስከዛ ድረስ ሰላም ሁኑ። አመሰግናለሁ። ወዳችኋለሁ። ቻው